ደብሰውም ያልፍለት ዘመን ላይ ነን ያለነው። ደደብ ሁኑ። ድድብ ማለት ነው። ስሙ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ገንዘቡ ምጥት አሳቢ ስትሆንስ ጓደኛዬ እንትን ቢያደርገኝስ እንደዛ ቢያጋጥመኝስ ካልኩሌት ታደርጋለህ የራስህን ውድቀት ለማምጣት። እኔ የራሴን ውድቀት ካልኩሌት ማድረግ አቁሜያለሁ። ምክንያቱም ድድብ ያልኩኝ በረከት አሯራጭ ሆኛለሁ። በቃ በረከቴ ብቻ እንዲመጣልኝ ነው የምፈልገው። ሌላ ነገር ግዴታ የለኝም። ድድብ ማውራ ነገርም ለራሱ አላቅም። በቃ እናገራለሁ ካሜራዬን ከፍቼ። አሁን የተናገርኩት ነገር እኮ አንዳንዱን ያልናድድ ይችላል፣ ግን አንዳንዱ ያናድዳል ብዬ ማሰብ አቁሜያለሁ። ድድብ ለገንዘቤ ድድብ፣ ለታዋቂነቴ ድድብ፣ ለሁሉም ነገር ድድብ። እዛው አዋቂነትማ ኖረንበታል። እኔ አውቄ ማለት ነው ያገኘሁት ምንድን ነው? ዝምታ። አውቄ ምን ያገኘሁት ምንድን ነው? መታሰር፣ ራሴን መቆጣጠር፣ መፍራት፣ መጨናነቅ። ድድብ በቃ እንዴ። በነገራችን ላይ መደደብ ይቻላል እንደ ግለሰብ፣ አብረን እንደድብ ነው ጥፋት። እኔ በጣም በተደጋጋሚ በዚህ ሰውዬ ቪዲዮ ላይ ነፍ ነገር ሰሞኑን እንደው እንትን መነጋገር ያሆናል ምናምን ያለ ደደብነት የሚነግሰው በድንቁርና ላይ ነው። ድንቁርና ኢግኖራንስ ባለበት ደደቦች ንጉስ ይሆናሉ። ባይ ዘ ወይ አሁን አንተ እንደተባለው ይሄ መግነንና መታወቅ ኖርማሊ አዌር የሆነ የነቃ በቃ እንደው ኃላፊነት የሚሰማው ማህበረሰብ ቢሆን ሶስት ሰው ሊያውቅ አይችልም፣ ኦር ሶስት ሰው ሊከተል አይችልም። ደደብነትን የሚሰብክ ሰው ራሱ ኖርማሊ አመጽ መስበክ ይሻላል ወይ ደግሞ ትውልድ እንዲጠፋ የሆነ መርዝ መስበክ ይሻላል። በነገራችን ላይ በዚህ የሚቆረቆር አስተዳደር አካል መንግስት ካለ ራሱ ኖርማሊ እርምጃ መወሰድ አለበት እንደዚህ አይነት ነገር ላይ። ማለት ከዚህ በላይ እንዴትም ሊቀሰቀስ አይችልም። አንተ የተናገርከው እንደ ትሬንድ አሁን ሊያልፍ ይችላል፣ ያልፋልም። ሶሻል ሚዲያው ሁላችንም እናውቀዋለን። ሁሉም ሰው የሆነ መንገድ ቢሄድ 2 ሳምንት 3 ሳምንት ምናምን ነው። ያ አድሬስ የተደረገው ሐሳብ ግን ነገ ጠዋት ለሚኖሩ ልጆች ከነገ በኋላ ላለው ጄኔሬሽን መርዝ ሆኖ አብሮት ነው የሚያድገው። ደደብነት አይሰበክም። ደደብ መሆን፣ አለመስማት፣ ድንጋይ መሆን፣ ጭራሹንም ለሰው ስሜት ሴንሲቲቭ አለመሆን፣ ምንም ነገር አለማክበር፣ የሚነግሩትን አለመስማት፣ ኖርማሊ መደንቆር በሽታ ነው። የማይድን በሽታ ነው መደንቆር። ድንቁርናን ሰው ልጅ አይሰብክም። ማወቅ ጥፋት አይደለም። አውቀን አይተነዋል ያልከው አውቀህ አታውቅም። በነገራችን ላይ ምንድን ነው ያወቅ? እኔ እንደው እስቲ የሆነ ሪዝነብል የሆነ ሰው ይመልስልኝ። እኔ አላውቅም ማለት ይሄ የተናፈሰው ብራቮ እንትና ከለከለ እዚህ ሀገር ውስጥ በጣም ብዙ ሰው በሚሊዮን ሰዎች የሚቆጠሩ ሰዎች ብራቮ ሲባል አይቻሉኝ። ከዛ በኋላ በሚሊዮን የሚቆጠሩ ሰዎች ደግሞ አይን ላፈር ሲባል አይቻሉኝ። የትም የሚደርስ ብራቮ ነገር የለውም ሲጀምር ምንም ላላረገ ሰው። ሙቀት አየር ከዘርጋ ከሃይማኖት ጋር ያለው ነገር መጠማመር ምናምን I don't care about all that። ይሄ ንግግር ግን በጣም የሚያጸይፍ ንግግር። ትውልድን ደደብ ሁኑ ተብሎ አይመከርም። ከማወቅ ምን አግኝቻለሁ አውቀህ አታውቅም። ሲጀመር የኔ ቆንጆ ማይክል ኮርስ ይግዛልሽ እንትን ይበልሽ ማለት ማወቅ አይደለም። እንደዚህ ሆኜ በዚህ ገብቼ እንደዚህ አታርጉ ማለት ማወቅ አይደለም። ቸግሮኛልና ገንዘብ ስጡኝ ማወቅ አይደለም። ኦል ኮንቴንት የኛ ሰው ወደ ኋላ ትሬስ አርጎ ነገሮችን ስለማያይ ነው እንጂ እውቀት ምን እንደሆነ እውቀትን ተው ኖሌጅን አዌርነስ ንቃት ስለሆነ ነገር ግንዛቤ ምን እንደሆነ ራሱ በአንተ ዲፋይን አይደረግም። በነገራችን ላይ አሳፋሪ ነው የመጨረሻ። ድድብና ለህዝብ መስበክ ደደብ ሁኑ ማንንም አትስሙ ብሎ መጥራት እንደ ደደብ ሰዎች አደገኛ ሰው ምድር ላይ የለም። አለማወቅ መሀይምነት ወር ደግሞ ቀለም አለመቁጠር በትምህርት ይፈታል። ክፋት በሆነ ነገር ይታረማል በደግነት። ብሶት የብሶቱ ጉዳይ ሲሟላለት ሰው ሊታረምለት ይችላል። አካሄዱም ይታወቃል። ቁጡ ቫዮለንት ምናምን ሰው ይመከራል፣ ይገሰጻል፣ ካልም ያደርጋል። ደደብ ሰው ሞኒተር አይደረግም ጭራሹ ነው። ለማህበረሰብ ጠንቅ ነው። ደደብ ሆኖ የተቀየረ ዓለም ላይ ማንም ሀገር የለም። በደደብነት ለውጥ ያመጣ የምትሉት አገር አይደለም ቀርቶ ማህበረሰብ፣ ቀበሌ፣ ወር ቤተሰብ ካለ በጣም ልገረም እችላለሁ። ኖሮም አያውቅም። ሲጀመር የመጨረሻ የሰው ልጅ የመዝቀጥ ጥግ ነው በደደብ ማለት። ሰው እንዲማር እንዲያቅ መንግስትም ባቅሙ የተረፈውም ሰው ባቅሙ መማሪያ ተቋሙን ምናምኑን ቢያድለን ቢሆንልን ኢንተርኔቱን ለበጎ እንኳን ብንጠቀምበት መረጃዎችን እንድናቅ የሆነ ነገር ሪስፖንሲብል እንድንሆን ማወቅ ኖርማሊ ሰውን ኃላፊነት የሚሰማው ሰው እንዲሆን ከሰው ጋር የሚኖር ሰው እንዲሆን ያደርገዋል። መደደብ ከማንም ጋር ያኖርህ። ይሄንን የምትሰሙ ወጣቶች ልጆች ምናምን ራሱ አስቡበት። በነገራችን ላይ ማንም ሰው ህይወታችሁን ዲክቴት ሊያደርግ አይገባውም። ደድብ ብሎ ህይወታችሁን በዚህ መልኩ ሊያቆሙ አይገባም። ገና ለገና ይህንን ስለተናገረ አንድ ሰሞኑ የሆነ አቧራ ተነስቶ ምናምን ሰው ደግፎት ከሆነ አይ ዶንት ኖ እሱ ሊሆን ይችላል። ምክንያቱም እኛ ያለንበት እንደ ማህበረሰብ አሁን ያለንበትን የኢግኖራንስ የድንቁርና ጥግ ያሳያል እንጂ ከዛ የጸዳ ማህበረሰብ ቢሆን ሁለት ሰው ቆሞ ሊያዳምጠው የማይገባን ሰው
በዚህ ደረጃ ሰው ሰምቶ ኢንፍሉዌንስ መሆኑ ልክ አይደለም። ሲጀምር ይሄ ሐሳብ ይሄ ምክራ አደገኛ ሐሳብ በጣም አደገኛ ሐሳብ። እንግዲህ እዚህ ጋር ሰመረ ባሪያው የራሱን ሐሳብ ገልጿል። እኔ ከሰመረ ባሪያው ምስማማበትም ነገር አለ ማለስማበት። እንደ ማህበረሰብ እንደ አብረን እንደንቁር እንደ ድድብ እንበል ማለት ትክክለኛ ነገር አለ። ግን ኢንቴንሽኑ ምንድነው ነው? ልጁ እውነት እንደድብ ሲል በዚያ በምን አይነት አገላለጽ ነው? ኢንቴንሽኑ ማወቅ አለብን። ልጁ የሚናገራቸውን ነገሮች ቃላቶቹ የሚመርጥ አይደለም። ይሄን ሰው ደግሞ የሚከተሉ በጣም ብዙ ሰዎች አሉ። ይሄ ልጅ ኦልሞስት በቀን ወደ 200,000 ፎሎወር ቲክቶክ ላይ በየቀኑ ይጨምርለታል። ይሄ በጣም እኮ የሚገርም ነገር ነው። አንድ ሰው ይሄ ልጅ ኢንፍሉዌንስ እያደረገ ነው። ኢንፍሉዌንስ አረገ ማለት ሁለት አይነት ኢንፍሉዌንስ ማድረግ አለ። ጥሩ አይነት ኢንፍሉዌንስ የሚያደርጉ ሰዎች አሉ፣ መጥፎ አይነት ኢንፍሉዌንስ። ይሄ ልጅ በምን አይነት መንገድ ነው ኢንፍሉዌንስ እያደረገ ያለው የሚለውን እንግዲህ ቀስ እያለ በሂደት ነው የሚታየው። ከዚህ በፊት ሲናገራቸው የነበሩት ነገሮች አሉ። ያን ነገር ትቶ ወደ ተሻለ አይነት በጎ ኢንፍሉዌንስ እያደረገ ከሆነ ናይስ። ሁሉም ሰው የሚፈልገው ይሄን ነው። ይሄ ልጅ ተለውጧል ወይ ነው ሪሊ። አይ ካልተለወጠና ተመልሶ እንደዛ አይነት ነገሮችን አስተያየቶችን የሚሰጥ ከሆነ ደግሞ እንደ ማህበረሰብ ኖ ሊባል ይገባል። ግን ሰመረ ባሪያው አንዴ የተሳሳተው ነገር ምንድነው? እንዴት ማህበረሰብ ይሄ ልጅ ይሰማዋል ይከተለዋል? ማህበረሰቡ ራሱ አብዷል አለ። ማህበረሰቡ እኮ አብዷል ማለት ራሱ ሰመረ ባሪያው አብዷል ማለት ነው። ጤነኛ አይደለም፣ ሁላችንም አብደናል ማለት ነው ተያይዘን። ይሄ ልጅ ደግሞ መታወቅ ያለበት ከዚህ ማህበረሰብ የወጣ ልጅ ነው። ኬትም ከሌላ ፕላኔት የመጣ አይደለም። ብዙ ጊዜ ነው የሰመረ ባሪያውን ፕሮግራሞች እከታተላለሁ። መተቸት ነው የሱ ፕሮግራም። አይኖ ትችት ፕሮግራም ግን ሰው አሁን ምሳሌ እሱ ይሄም በጣም ወደ 200 ምናምን ሺህ ወደ 230 ምናምን ሺህ ሰብስክራይበር አለው። በሬዲዮ ላይ ከፕሮግራሞች ይሰራል ምናምን። በተግባር ሄዶ መሬት ላይ ወጣቶችን በጥሩ ስነ ምግባር የታነጹ እንዲሆን ምን አይነት ስራ እየሰራ ነው? ወጥቶ ቲክቶክ ላይ ዩቲዩብ ላይ ወጥቶ መተቸት ብቻ ከሆነ የሰመረ ባሪያው ስራ ነንሰንስ። ይሄ ማንም ሰው ሊያደርገው ይችላል። ግን ሪሊ ታች አሉ። አሁን ይሄ አዶናይ ተጣሞም ከሆነ ተጣሟል። ማቃናት አይቻልም ከዚህ በኋላ። ሰመረ ባሪያ እዚህ ላይ ወጥቶ ስለዚህ ልጅ 100 ጊዜ ቢጮህ ብዙ ፕሮግራም ሰርቶበታል። ውጭ ካናዳ ሆኖ ሲናገር ጊዜ ጀምሮ። ለዚህ ሰመረ ባሪያው ራሱ አሁን ትውልዱ ላለው ነገር ተጠያቂ ነኝ ባይ